አይነት ማይም ነው በእውነት ምን አይነት ደደብ ሰው ነው ግን እሱ ህፃን ልጅ ሲጀመር ማለት ነው። የትኛውንም ዶክተር እኔ ኳሿችሁ የትኛውንም ዶክተር ሄዳችሁ መጠየቅ ትችላላችሁ። የ4 ወርና የ3 ወር ህፃን ማለት ነው። አሁን የ3 ወር ህፃን ሰው ማለት ራሳቸው ካልተገለበጡና በራሳቸው መነሳት ካልጀመሩ ሰው በልባቸው ማስተኛት እንደማይቻል ሐኪም ቤትም እኛ ልጆቻችን ስንሄድ ምክር ይሰጠናል ማለት ነው። እኛ ወልድን ያሳደግን ሰው ነው። ለምን በጣም ይጫወታል? አብርሃም ምን አይነት ግፈኛ ነው? በእግዚአብሔር በእውነት በጣም ያስጠላል። ሲቀጥል ደግሞ ማለት ነው የልብ ኢንፌክሽን ይይዛቸዋል ሳይደርሱ በልባቸው ከራሳቸው ሳይገለበጡ ማለት ነው በደረታቸው እኛ የምናስተኛቸው ከሆነ ማለት ነው የልብ ኢንፌክሽን ይይዛቸዋል። አረ እባካችሁ በእናት ምን አይነት ነገር ነው የሚሰራው? ምን አይነት ጅል ነው? ምን አይነት ማይም ነው በእውነት ምን አይነት ደደብ ሰው ነው ግን እሱ አይረባም እንዴ? እንደዚህ እንደ ህፃን እኮ ነው። በጣም ትንጥዬ ልጅ እኮ ነው። በደረቱ እንዴ እስከሚያለቅስ ያስተኛዋል። አብርሃም ትናንትና በሰራው ነገር ሊከሰስ ነው። እንዲሁም ደግሞ ሆቴል ነው ያለሁት ያለው አውቆ ነው ያለው ከሄርሜላ ቤት ከአልጋ ቤቷ ነው እየተባለ ይገኛል። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ታማኝና ፈጣን የሆነ መረጃ በዚህ ቻናል ላይ ይደርሳችኋል። ቪዲዮ ስለቅ በፍጥነት እናንተ ጋር እንዲደርስ የደውል ምልክቷን መጫን እንዳትረሱ። አብርሃም እንግዲህ መታሰር አለበት መከሰስ አለበት እየተባለ ይገኛል። ትናንትና እንግዲህ ህፃኑን በልቡ በደፋው ለሌሎች የሚያስተምረው ምንድነው? ሩታ መክሰስና ማሳሰር አለባት እየተባለ ይገኛል ማለት ነው። እንግዲህ ከዚህ ጥፋቱ መልሶ የሚደጋግመው ከሆነና የማይታረም ከሆነ መጨረሻው እስር ቤት እንደሚሆንና ሩታ እንደምትከሰው እየተነገረ ይገኛል ማለት ነው። መጨረሻው እስር ቤት እንደሚፈረድበት ብዙ መረጃዎች እየወጡ ይገኛሉ ማለት ነው። አብርሃም መታሰር አለበት። ምክንያቱም ሌሎችን የሚያስተምረው ነገር በጣም አስቸጋሪና ከባድ ነገር ነው። ኢንተርኔት ላይ ያየውን ነገር በሙሉ በፍጥነት ቼክ ሳያደርግ ቸኩሎ እንደዚህ ነገሮችን የሚያደርገው ጭራሽ ከህፃነት ሳይወጣ እየተባለ በነገራችን ላይ እንግዲህ ሄርሜላ ልጁን አልቀበልም ብለዋለች ማለት ነው። ትናንትና በጣም እጅግ በጣም ደስ የሚል ነገር ነው ያደረገችው። ነገር ግን ሄርሜላ እሷ ማሳለፍ የምትፈልገው ከአብርሽ ጋር ነው። እሱ ጋር ላይፍ ማሳለፍ መዘነጥ መቦረቅ ነው የምትፈልገው ማለት ነው። እና እሷ ደግሞ እንግዲህ ልጅ ወልዳም አይተዋለች። እና ትናንትና የተናገረችው እንግዲህ ልጅ ከእናቱ ጋር ነው ማደግ ያለበት፣ ወተት ሳይሆን መጠጣት ያለበት የእናቱን ወተት ነው መጠቀም ያለበት እያለች ስትናገር ነበረ። በነገራችን ላይ የትናንትናው ንግግሯ በጣም አስደማሚና ደስ የሚል ነገር ነው። ነገር ግን ደግሞ ለህፃኑ አስባ ምናምን ሳይሆን አንዳንድ ሰዎች ምንድነው እያላችሁ ያላችሁት ለሩታ አስባ ነው ለህፃኑ አስባ ነው እያላችሁ ነበረ ማለት ነው። በነገራችን ላይ ለሩታ ብታስብ ኑሮ በእርግዝናዋ ጀምራ እንደዚህ አይነት ነገር አታደርግም ነበር። ገባችሁ? እና አጉል አሳቢ አታድርጓት አሁን ማለት ነው። የተናገረችው ነገር ትክክል ነው። አዎ ትክክል ነው። ደስ የሚል ነገር ነው። አዎ ደስ የሚል ነገር ነው። ነገር ግን እሷ የምትፈልገው አብርሃምን ለብቻው ነው እንጂ ልጅ ይዞ ልጅ አሳዳጊ፣ ዳይፐር ቀያሪ፣ ወተት አጠጪ መሆን አትፈልግም። ገባችሁ? በዚህ ምክንያት ልጁን አልቀበልም እዛው ወስደህ ለእናቱ ስጥ ብለዋለች ማለት ነው። እናም ዞሮ ትናንትና እንግዲህ ታውቃላችሁ ሄርሜላና ሩታ ያው አይግባቡም አይስማሙም። ነገር ግን ደግሞ ለአብርሽን ለብቻው ለማግኘት ስትል ስጣት ነው እያለችው ያለችው ማለት ነው። ሩታ እንግዲህ ልጇን ይዛ ትሄዳለች። ሲቀጣጥል ደግሞ ሄርሜላ እኔ አሳዘነች ማለት ነው። አሳዘነች ስላችሁ እንዲህ እንትን ብዬላት መልካም ስራ ምናምን ሰርታ ሳይሆን ጊዜዋን በከንቱ እያባከነች ስለሆነ ገባችሁ? አብርሽ ገና ከህፃንነት አልወጣም። አሁንም ህፃን ነው ገና ከህፃንነት ሳይወጣ ህፃን ወልዶ ልጁን ጢባ እየተጫወተበት ነው ያለው ማለት ነው። ጭራሽ ለአደራ የሚሰጥ ሰው አይደለም። የአባትነት ኃላፊም እየተወጣ አይደለም። አስተቃቀፍም አይችልም። ትምህርት ቤት አስገብታችሁ እንዴት እንደሚታቀፍ ልጅ እንዴት እንደሚያድግ ማሳየት አለባችሁ። እሱ ጭራሽ ዳይፐር እየቀየረ ምናምን ጭራሽ ልጁን ሊያሳድግ አይችልም። እንደውም በህፃነቱ ዋና ውስጥ ከተዋለሁ ስፖርት አስገባዋለሁ እያለ ነውና እድሜው ሳይሆን ህፃን የሆነው አስተሳሰቡ ነው ህፃን የሆነው። እናም ሄርሜላ በከንቱ ነው እድሜሽን እያባከንሽ ያለሽው። እዛ ጋ አሁን ትናንትና ቁም ነገር እያወራሽ ነበረ።
እሱ ግን ምንም አይነት ከቁም ነገር አልቆጠረውም ንግግርሽን። እንደውም ሙድ ሲይዝብሽ ነበረ አትረብሽኝ፣ በቃ ህይወቴን አታጨናንቂው፣ እኔ ዘና ማለት ነው የምፈልገው፣ ለምንድን ነው አትጨቃጨቂ እያለ ነበረ። አንድም ከቁም ነገር አልቆጠረውም ንግግርሽን ማለት ነው። እናም ቤቱ ደግሞ የሄርሜላ ነው። ባለፈው ዕለት ያየነው ሳሎኑን ነው። ዛሬ ደግሞ ያለው ከሄርሜላ አልጋ ቤት ነው። አልጋ ቤቱን ስላላየ ነው እዛ ነው ቀረጻ ያደረጉት እየተባለ በየኮመንቱም በዛም እየተዘዋወረ ይገኛል ማለት ነው። በነገራችን ላይ ምንም ሆቴል አይመስልም ቤቱ። እዩትማ፣ ትክ ብላችሁ እዩት። ግድግዳውንም ሆነ አልጋውንም ሆነ ሶፋውንም ሆነ አንዳንድ ነገሮችን ስታዩ ምንም ሆቴል አይመስልም ማለት ነው። በቃ ባጭሩ የቤቱ ድባብ ምንም ሆቴል አይመስልም። የሚመስለው እንደውም የመኖሪያ ቤት አልጋ ቤት ነው ማለት ነው። እና አልጋ ቤት ነው የሚመስል። ስለዚህ ሄርሜላ ጋር ወስዶ ሰጣት እንዳይባል እንዳይሰደብና ስሙ እንዳይጠፋበት ስለፈለገ የወሰደው ከሄርሜላ ቤት እንጂ አልጋ ቤት በጭራሽ አይደለም እየተባለ ይገኛል ማለት ነው። እንግዲህ እሱን ደግሞ ወደፊት የምናየው ይሆናል። ድጋሚ እንግዲህ ሄርሜላ ቤት ቀረጻ መደረጉ ምናምን ስለማይቀር የዛኔ እናደርገዋለን። ነገር ግን እነሱ ብዙን ጊዜ ይጠነቀቃሉ። በዛም አለ በዚህ አሁን የእሷን ቤት ሆነ የማን ቤት ሆነ ዋናው አሳሳቢው ጉዳይ ምንድን ነው? የህፃኑ ጉዳይ ነው። ወደዛ ወደዚህ ሲቀባበሉ ልጁ መጎዳት የለበትም። ልጁ መሸቀያ መሆን የለበትም። ልጁ መጫወቻ አሻንጉሊት መሆን የለበትም ማለት ነው። ልጁ ይሄንን እየሰማ ይሄንን እያየ አድጎ ምንድን ነው መጨረሻው የሚሆነው? አረ ልጁ እንደውም ማለት ነው እኔ እንጃ እዛ ሲሚንቶ ላይ ማለት ነው ነጥቋቸው እንዳይወድቅ እፈራለሁኝ ማለት ነው። ደግሞ ሄርሜላ ልጅ አስተቃቀፍ አትችልም ምናምን እያላችሁ ነበረ። እንዴት ነው የማትችለው? ድብና አድርጋ ነው የምትችለው። 2 ልጅ አላት አይደል እንዴ? ስለዚህ መያዝ ትችላለች። አትችልም አትበሉ ማለት ነው። ሲቀጥል ደግሞ እንግዲህ በአጠገቡ ያሉት እነ አቤላ ምናምን የመሳሰሉት የሚያደርጉት ድርጊት በጣም ከባድ ነገር ነው እና ይሄ ልጅ ከነዚህ ምንድን ነው የሚማረው? ምንድን ነው የሚማረው? ምንድን ነው ይሄ ህፃን እኮ አሁን እኮ ካደገ በኋላ ወደ ትምህርት ቤት ገብቶ ማለት ህፃናት ምንም ገብቶ በትምህርቱ ጎበዝ ጀግና ሆኖ ማደግ ሲገባው ገና ወይኔ ከጅል ተወልዶ ልጁን ተጫወቱበት። የምር ገና ህፃንነታቸውን ያልጨረሱ ናቸው እኮ ስታዩቸው፣ ገና ህፃንነታቸውን ያልጨረሱ ዝም ብለው ነው የሚጃጃሉት ማለት ነው። እውነትም ጅል ያለችው ያች ልጅ እውነቷን ነውና ስንት ሰው ነው ትናንትና አሁን ያለቀሰው? በትናንትናው ቪዲዮ ስንት ሰው ነው ልቡ የተሰበረው? ስንቶቻችን ነው ተቃጥለን ያመሸነው? እና በጣም አሳፋሪ ተግባር ነው ውዶችዬ። ላይክ ሰብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እንገናኛለን። ባበደ ቪዲዮ እንገናኛለን። ሰላም ቆዩልኝ።